ዛሃ ሀዲድና የቢሾፍቱ ግዙፍ አውሮፕላን ማረፊያ ሚስጥራዊ ግንኙነቶች። ሰላም ጤና ይስጥልኝ ውድ የዜና ፕላስ ቤተሰቦቻችን፣ ዛሬ ስለ አንዲት ድንቅ ሴትና በኢትዮጵያም በ12.5 ቢሊዮን ዶላር ስለሚገነባው ታሪካዊ ፕሮጀክት ነግራችኋለሁ። ከጥቂት ቀናት በፊት በቢሾፍቱ አቅራቢያም አቡሴራ በተባለ ቦታ የኢትዮጵያ አየር መንገድ አዲስ ግዙፍ ዓለም አቀፍ አውሮፕላን ማረፊያ ለመገንባት መሰረተ ድንጋይ አስቀምጧል። ይህ አውሮፕላን ማረፊያ ሲጠናቀቅ በዓመት እስከ 110 ሚሊዮን መንገደኞችን ያስተናግዳል። ነገር ግን የብዙዎችን ቀልብ የሳበው የዚህ ፕሮጀክት ዲዛይን አማካሪ ማን እንደሆነ ሲታወቅ ነው። ድርጅቱን የመሰረተችው ዓለም አቀፍ ዝና ያላት የኪነ ህንፃው ዓለም ኮከብ የምትባለው ዛሃ ሀዲድ ማናት? ለምንስ የቢሾፍቱ ፕሮጀክት ለሷ ተሰጠም? ሰላም ጤና ይስጥልኝ። በድጋሚ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ለጆሮ በሚጥም በማያሰለች ቆይታም አዋዝቼ ከጆሮአችሁ አልፎ ወደ ልብ የሚደመጥ አስገራሚ ጉዳይ ይዤ ቀርብ ያለው። ዛሃ ሀዲድ ማናት? ዴም ዛሃ መሐመድ ሀዲድ ትውልዷ ኢራቃዊት፣ ዜግነቷ ደግሞ እንግሊዛዊት ነው። በ1950ዎቹ በባግዳድ የተወለደችው ዛሃ መጀመሪያ አርክቴክት አልነበረችም። በቤሩት አሜሪካዊ ዩኒቨርሲቲ የሂሳብ ማትማቲክስ ተማሪ ነበረች። ይህ በሂሳብ ያላት ጥልቅ ዕውቀት በኋላ ላይ ለምትሰራው ውስብስብና አስገራሚ ህንፃዎች መሰረት ሆኗታል። በ1979 የራሷ ዛሃ ሀዲድ አርክቴክትስ የተባለ ድርጅት በለንደን መሰረተች። በወንዶች በበላይነት በተያዘው የአርክቴክቸር ዘርፍ ውስጥ አልፋም በ2004 የፕሪዝከር አርክቴክቸር ሽልማትን በማሸነፍ የመጀመሪያዋ ሴት ለመሆን በቃች። ይህ ሽልማት ዘርፍ እንደ ኖቤል ሽልማት የሚቆጠር ትልቅ ክብር የሚሰጠው ነው። የዲዛይን ጥበብና የእሱ አስገራሚ ብቃት። የዛሃ ሀዲድ ህንፃዎች ልክ እንደ ሌሎች ህንፃዎች አራት ማዕዘን ወይም ቀጥ ያሉ አይደሉም፣ ለየት ያሉ ናቸው። የእሷ ዲዛይኖች ልክ እንደ ወንዝ የሚፈሱ፣ እንደ ውሃ ሞገድ የሚታጠፉና ተፈጥሯዊ ቅርጽ ያላቸው ናቸው። ባለሙያዎች የእሷን ጥበብ የወደፊቱ ዓለም ማሳያ ይሉታል። ለምሳሌ በጀርመን የሚገኘው የቢኤምደብሊው ህንፃ፣ በጣሊያን የሚገኘው ብሔራዊ ሙዚየምና ለንደን ኦሎምፒክ የሰራቸው የውሃ ስፖርት ማዕከል ዓለምን ያስገረሙ ስራዎቿ። ዛሃ ህንፃ ከመንደፏ በፊት አካባቢውን ታጠናለች። ከዚያም ሐሳቧን በስዕል ታሰፍራለች። እሷ የምትለው ሴቶኜ ቆንጆ ሰማይ ጠቀስ ህንፃ እንደምሰራም እርግጠኛ ነኝ በማለት የሴቶችን አቅም በተግባር አሳይታለች። አሁን ወደ አገራችን እንመለስ። በቢሾፍቱ አቅራቢያ የሚገኘው አውሮፕላን ማረፊያ በ3500 ሄክታር መሬት ላይ የሚያርፍ ሲሆን በዓለም አቀፍ ደረጃ እጅግ ቀልጣፋ የተባለ ተርሚናል እንዲኖረው ታቅዷል። የዛሃ ሀዲድ ድርጅት ዳር የተባለው ተቋም የዛሃ ሀዲድ ድርጅት ዳር ከተባለ ተቋም ጋር በመሆን ለዚህ ፕሮጀክት የዲዛይን አማካሪ ሆኖ ተመርጧል። የድርጅቱ የአቪዬሽን ዳይሬክተር ክርስቲያኖ ሴሳቶ እንደሚሉት ይህ አውሮፕላን ማረፊያ ኢትዮጵያውያን የአፍሪካ የመጓጓዣ ማዕከል ሀብ እንዲሆኑ ያደርጋቸዋል ይላሉ። ትልቁ ነጥብ ግን ዲዛይኑ ከአገሬው ባህልና ከአቡሴራ መልክዓ ምድር ጋር የተገናኘ መሆኑን ያነሳሉ። ዛሃ ሀዲድ በሕይወት በሌለችበት በዚህ ወቅት በሕይወት የለችም። የእሷ ድርጅት የእሷ ፍልስፍናን በመከተል የኢትዮጵያን ባህልና ዘመናዊነትን የሚያቀናጅ ዲዛይን የተዘጋጀ ነው። ዛሃ ሀዲድ በ2016 በልብ ድካም ከዚህ ዓለም ብትለይም ጥበቧ ግን ዛሬም በዓለም ዙሪያ ሕያው ነው። ከጀርመን እስከ ቻይና፣ ከአዘርባይጃን እስከ አሁን ደግሞ ኢትዮጵያ ድረስ አሻራዋ ሊያርፍ ነው። ይህ በቢሾፍቱ የሚገነባው አውሮፕላን ማረፊያ ሲጠናቀቅ የኢትዮጵያ የአቪዬሽን ታሪክ ከመቀየር ባለፈ የዓለምን ትኩረት የሚስብ የስነ ህንፃ ጥበብ ውጤት እንደሚሆን ጥርጥር የለውም። እናንተስ ስለዚህ ግዙፍ ፕሮጀክት እናም ስለ አርክቴክት ዛሃ ምን ታስባላችሁ? አስተያየታችሁን ስጡኝ። ለመሆኑ አዲሱ አውሮፕላን ማረፊያ ቢሾፍቱ እንዲሆን ለምን ተመረጠ?
የኢትዮጵያ አየር መንገድ በቢሾፍቱ አቅራቢያ አቡሴራ በተባለ አካባቢ የሚገነባው አዲስ ዓለም አቀፍ አየር ማረፊያ ከሳምንታት በፊት ቅዳሜ ጥር 2 2018 መሠረተ ድንጋይ ተቀምጦለታል። ጠቅላይ ሚኒስትር አብይ አህመድ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያን ግንባታውን በይፋ ባስጀመሩበት ወቅት ኢትዮጵያ የያዘችው በርካታ የአውሮፕላን ማረፊያዎችን የመገንባት ስትራቴጂ ወደ አፍሪካ ግንባር ቀደምትነት የአየር ትራንስፖርት ማዕከልነት ለማደግ ያለመ እንደሆነ ተናግረዋል። ቢሾፍቱ የዓለም አቀፍ አውሮፕላን ማረፊያም ለምን አሁን መገንባት አስፈለገ? የኢትዮጵያ አየር መንገድ ከጊዜ ወደ ጊዜም መዳረሻዎቹን እያሰፋና የአውሮፕላን ቁጥሮችን እየጨመረ በሄደ ቁጥር በአዲስ አበባ የሚገኘው ቦሌ ዓለም አቀፍ አውሮፕላን ማረፊያም መንገደኞችንም ሆነ አውሮፕላኖችን ማስተናገድ ከሚችልበት ቁጥር ላይ እየደረሰ ይመስላል። አየር መንገዱ በዓመት 25 ሚሊዮን ተጓዦችን ማስተናገድ በሚችልበት የመጨረሻ አቅሙ ላይ መድረሱን የአየር መንገዱ ዋና ስራ አስፈጻሚ አቶ መስፍን ጣሰው ከዚህ ቀደም ከቢቢሲ ጋር ባደረጉት ቃለ መጠይቅ ተናግረዋል። ቢሾፍቱ ለምን ተመረጠ? የአቪዬሽን ጉዳዮች ጸሐፊ የሆኑት ዮናታን አየር መንገዱን ከዚህ ቀደም የመሩ ሰዎች ነገሩኝ በማለት መጀመሪያም ለአውሮፕላን ማረፊያ ይሆናል ተብለው ሲጠኑ ከነበሩ ቦታዎች መካከል አቡሴራ አንዱ ነበር ይላሉ። አክለውም ቀዳሚ ምርጫ የነበረ ቦታ ነው ብለዋል። አቶ ዳንኤል ደግሞ የቦሌ ዓለም አቀፍ አውሮፕላን ማረፊያ ከዚህ በላይ ማስፋፋት እንደማይቻል በመግለጽ ለዚህ ምክንያት ደግሞ አሁን ካለበት ቦታ ጋር የተያያዘ መሆኑን ይጠቅሳሉ። ስለዚህ አማራጭ ስፍራዎች ሲፈለጉም አሁን ካለበት የተሻለ ቦታ ማግኘታቸውን ቅድሚያ እንደሰጡት ያነሳሉ። አቶ ናታን ለአውሮፕላን ማረፊያ ግንባታ አንድ ቦታ ሲመረጥ በቅድሚያ የሚታዩ ነገሮች መካከል አንዱ ለአውሮፕላን ለመነሳትና ለማረፍ ቀላል እንዲሆንለት አካባቢው ከመሬት ወለል በታች ዝቅተኛ ስፍራ ላይ የሚገኝ ቢሆን ይመረጣል። ይህ ረጅም ርቀት ለመሄድና ከፍ ያለ ጭነት ለመጫን ታሳቢ ያደረገ መሆኑን አቶ ናታን ያብራራሉ። ከፍ ያለ ጭነት ማለት ከፍ ያለ ገቢ ማለት ነው የሚሉት የአቪዬሽን ጉዳዮች ጸሐፊው አቡሴራ አካባቢ የሚሰራው የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ለዚህ ተስማሚ መሆኑን ያስረዳሉ። የቦሌ ዓለም አቀፍ አውሮፕላን ማረፊያ እጣ ፈንታውስ ምን ይሆናል? አቶ ዳንኤል አሁንም አቶ ዮናታን የአገር ውስጥ መንገዶች ቁጥር እየጨመረ መሆኑን ይናገራሉ። በአሁኑ ሰዓት የአገር ውስጥ መንገደኛ ቁጥር ከ2 ሚሊዮን በላይ መሆኑን የገለጹት አቶ ዳንኤል በረራ የሚደረግባቸው ክልሎች እያደጉና የኢኮኖሚ አቅም እያደገ ሲመጣ የመንገደኞች ቁጥር እየጨመረ እንደሚሄድ ያላቸውን ግምት ይናገራሉ። ስለዚህ የቦሌ ዓለም አቀፍ አውሮፕላን ማረፊያ ወደ ክልል የሚደረጉና በአካባቢው ወደሚገኙ ሀገራት የሚኖሩ በረራዎች ከዚህ አየር መንገድ ይሆናል ብለው እንደሚገምቱ ይናገራሉ። ከዚህ ባሻገር ወደ ቀጠናው የሚደረጉ የመካከለኛና የአጭር ርቀት በረራዎች ከዚያው ዓለም አቀፍ አውሮፕላን ማረፊያም እንደሚነሱ ይናገራሉ። የዕለቱ ዜና ፕላስ መረጃችን ይህን ይመስል ነበር። ስለተከታተላችሁን ቤተሰቦቻችን ስለላችሁ ስለምታደምጡን እጅግ አድርገን እናመሰግናለን። በሌሎች መረጃዎች መልሰን እንገናኛለን። ጥሩ ጊዜ